በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እሺ በመጀመሪያ ያው በክርስትና አስተምሮ ፍጡር ይመለካል ተብሎ ይታመናል። ምን ማለት ነው? ፍጡር ይመለካል ማለት ሜር ፍጡር አይመለክም። ሜር ፍጡር እኩስ ምን ማለት ነው? ፍጡር ሜር ፍጡር ማለት ነው የተገኘ ማለት ነው። ካለመኖር ወደ መኖር የመጣ እሺ። የተገኘ ነሰሰርሊ የተፈጠረ አይደለም። የተገኘ ነሰሰርሊ ባይነሰሰሪ የተፈጠረ አይደለም። ለምሳሌ ወልድ ከአብ የተገኘ ነው፣ ግን የተፈጠረ አይደለም፣ የተወለደ እንጂ። ፍጡር ነገር ይመለካል አይመለክም ከተባለ ሜር ፍጡር ከሆነ ሜር ፍጡር ማለት ምን ማለት ነው? በቃ ፍጡር ብቻ የሆነ ነገር ከሆነ አይመለክም እኮ። ያው ፍጡር ለምሳሌ አሁን ኖርማሊ ሜር ፍጡር ምናምን ሳይሆን ጥያቄ እኔ አሁን ያው ፍጡር ከሆነ ፍጡርነቱ አይቀርም ይቀራል። ፍጡርነቱ ሜር ፍጡር ምናምን አይደለም ካልክ እንግዲህ ሜር ፍጡር ያልሆነ ነገር እስቲ በመጽሐፍ ቅዱስ ላይ አይመለክም ተብሎ የተነገረበት ቦታ አለ እንዴ? ሜር ፍጡር ግን ያልሆነ እሱ ላይ አይደለም የኔ ፖይንት። እና ኢየሱስ ያው ሰው ነው ስንል ፍጡር ነው አይደለ? ሰውነቱ እሺ፣ ክርስቶስ ሁለት አይደለም። ሰውነቱ ፍጡር ነው ምናምን እየተባለ ተነጣጥሎ የሚጠራ ሳይሆን ስጋን የራሱ አድርጓል። ይህም የተፈጠረን ስጋ የራሱ አድርጓል። የተፈጠረ ስጋን የራሱ ስላደረገ በስጋው እንደዛ ተብሎ ሊነገርለት ይችላል። እሺ እኮ ሰውነቱ ፍጡር አይደለም ማለት ሰው የተባለ ፍጡር ነው ተብሎ ሲነገር ሁለትነትን ሊያመለክት የሚችል ምንድን ሁለትነትን የማመልከት የሚመስል ነገር ሊኖረው ስለሚችል ዱዋሊቲን ስለሚያሳይ የቃላት አመራረጥ ላይ ጥንቃቄ ሊደረግ ይገባል። ቀጥል። ፍጡርነቱ ይቀራል። ኖርማሊ አሁን አንተ እሺ እንስማማና ስጋ ፍጡርነቱን ሳይተው በተዋህዶ ውስጥ ጸንቶ ይኖራል እኮ። ፍጡርነት ያው አልቀረም። ስለዚህ ፍጡርነት ካልቀረ ኖርማሊ ፍጡር ይመለካል ማለት ነው ከፈጣሪነት ጋር። እሺ አየህ፣ አሁን በቃ አንዴ ያዝ አድርጎና ልመልስ። ፍጡር ከፈጣሪ ጋር በአንድነት ይመለካሉ? አይመለክም። እንደዛ አይደለም የምንለው እኛ። ፍጡርና ፍጡር ያልሆነ ነገር በአንድነት ሆነው እየተመለኩ ነው ያሉት የሚል አስተምህሮ በክርስትና ውስጥ ተሰምቶ አይታወቅም። ይሄ ምንን አለማወቅ ነው? ተዋህዶን ክርስቶስ ኢየሱስ ላይ አምላክ ነው ሰው ነው ብለን አናቆምም። የአምላክና ሰውነት ደግሞ ውህድ የሆነ ባህሪ ነው ያለው። ሰው ምን እያለን ነው? ከዘላለሙ አምላክ የነበረው ያ የሚመለከው አምልኮ የሚገባው ጌታ መጥቶ ፍጡር የሆነ ስጋን የራሱ አደረገ። ልክ የራሱ ሲያደርግ እንደው ፍጡር የሆነ ስጋን የራስ ስላደረግ አምልኮን እናስቀራለን ማለት አንችልም። ምክንያቱም ይህንን ነገር ያደረገው ራሱ አምልኮ የሚገባው ጌታ ስለሆነ። ስለዚህ ኢንፐርሰን በአካል ደረጃ ያለው አካል ዘላለማዊው የቃል አካል ነው። እየሰማ ነው ይብሩ? እየሰማ ነው። እንዳላቋርጠህ ቀጥላለሁ። ግን የምታቋርጠኝ ነገር ካለ መጠየቅ ትችላለህ። ባይዚ ምንድነው ስለ ፕሮሶፖን ታውቃለህ? እሱ ላይ እንመጣለን። አንዴ እዚህ ጋር እንምጣና መጀመሪያ የጀመርናት ፖይንት ላይ እንምጣና ያው አንተ እንዳልከው እንግዲህ ስጋን ያው ውህድ ስለሆነ የሚነጣጠል ነገር ነው የለም። አይ ቲንክ እንደዛ እያልክ ይመስለኛል። እሱን ሀሳብ እያወራሁ እኮ አልጨረስኩትም። እሱን ሀሳብ ገና ምናልባት እያወራሁ እያለው መሀል ላይ እችኛዋ ምን ለማለት ነው የሚል ነገር ጥያቄ ካለ ያሳየው። ካልሆነ ግን ይሄ እንዳጠቃላይ ሀሳቡን ከሆነ ገና አልጨረስኩትም መጀመሪያ። እሺ ላይክ ባኬን ፎርዝ ብናደርገው ጥሩ ነው። ላይክ ረጅም ይሆናል። ይቻላል፣ ባኬን ፎርዝ እናደርገው ችግር የለም። ይሄንን ነገር ለመረዳት ፕሮሶፖን ታውቃለህ? ስለ ፕሮሶፖን አይደል? አውቃለሁ፣ ችግር የለውም። እሱ ላይ እንመጣለን። መጀመሪያ እዚህ ፖይንት ላይ እንምጣ አንድ ጊዜ። እዛው ላይ ነኝ። ለእሱ ላስረዳህ እኮ ነው። ሜታፊዚክሱን ላሳየህ ስለሆነ ፕሮሶፖን ምንድን ነው? ቆይ አንተ ታስረዳኛለህ። እሱ አንዴ አኪ እንዴት አስረዳ? ችግር የለም ኢብራሂም። አሁን የጠየቁት መጀመሪያ ላይ እንቀጥልና አንዴ ችግር የለም መልሳለሁ። እንዴት ይመለካል የሚል ስለሆነ ሜታፊዚክሱን ላሳይ ነው። ውህደት ሲነሳ በሜታፊዚክስ ነው የምናያሳየው። ፕሮሶፖን ምንድን ነው? እሱን እኮ ታስረዳኛለህ። ቆይ አንድ ጊዜ መጀመሪያ አውቃለሁ አልከኝ። አሁን እኮ ፕሮሶፖን እኮ አውቃለሁ። እኔ ማወቄና ለማወቄ አይደለም ፖይንቱ። መጀመሪያ ሚዩት አድርገው። አንዴ አታውቅም
ፕሮሶፖን አታውቅም ብለህ ደምድመህ የኔን ፖይንት ለማስረሳት እሺ ንገረኝ። እሺ የምታውቅ ከሆነ ንገረኝ። እሺ ቶሎ በላ። ሌላውን ተወና አይደለም እዛ ላይ ነው ነጥቡ። ሜታፊዚክስ ሁላ ሳይሄድ እኮ ነው ገብቶኛል። አሁን ይኸውልህ ንገረኝ። ምንድነው ፕሮሶፖን? ፕሮሶፖን ምንድነው? እኔ ወላሂ እነግርሃለሁ፣ ችግር የለውም። ንገረኝ። ጉዳዩ የፕሮሶፖን ጉዳይ አይደለም። አንድ ጊዜ አንዴ ኢብራሂም አንዴ ይሰማኝ እባክህን። ጉዳዩ የፕሮሶፖን ጉዳይ አይደለም። ማይ ጋድ አንዴ እባክህን ኢብራሂም፣ የሚሰማ ከሆነ አንዴ ጉዳዩ የፕሮሶፖን አይደለም አልክ እንጂ ግን ነው። በሚያሳዝን ነው ትክክል። ግን መጀመሪያ እኔ ያስኩት እባክህን አንዴ ይሰማኝ በቅዱስ ሚካኤል። እንዴ እሺ ልስማሽ። አሁን ደግሞ መለስ አድርገህ አዎ ስለሱ ነው አልክ። አሁን አንዴ ጉዳዩ ስለ ፕሮሶፖን አይደለም ትላለህ። ኧረ እባክህን ነው ሜታፊዚክሱን ሳታውቅ ተው አትሂድ ስለ ደግሞ ስማ ነው ስለሱም ነው ደግሞ ብለህ መጣ። ቴዎሎጂካል ተርም ችግር የለውም በቃ እሺ። አታውቅም ምናምን ከምትለሽ ማንነት ማለት ነው። አንዴ ቆይ ና አንዴ ቆይ በቃ ማንነት ነው። በቃ አንዴ ና ቆይ በቃ የመጣው ለማንነት ነው። ዝም ብለህ ማንነት ብለህ የምታልፈው እኮ አይደል? ና ቆይ አንዴ እኮ እሱ ነው በቃ አታውቅም ማለት አይደለሽ። አሁን ያቀጥል ማንነት በቃ ምንድነው? ሱፖን ብለህ ግሪክኛ ስለተናገርክ እኮ አዲስ ነገር እኮ አይደለም። ኧረ በጌታ የምር እንደዛ አሁን ባልክበት አፍ እንዳትልበት። አንዴ ትልቅ ነገር እኮ አድርገህ ነው እኮ አሁን ትልቅ ነገር የማላውቀው ነገር አድርገህ አሁን እንቀጥልሽ። ታውቀዋለህ? እርግጠኛ ነህ? እሺ የምታውቀው ከሆነ ልጠይቅህ። አንዴ ቆይ ማንነት ነው አውቃለሁ ብለሃል። ማንነት ነው በቃ ጨረስን እኮ በቃ አሁን አትሸፍን። አሁን እንቀጥል። ኧረ እባክህን ጨረስን ትላለህ። መች ጨረስን አልኩህ እኔ። ዝም ብለህ ራስህ የመጣልህን ተናግረህ ከዛ በኋላ ጨረስን ትላለህ። ጌታ ኢየሱስ አንዴ ቆይ እሺ እንዳልኩ ሜታፊዚክሱን መረዳት ይጠይቃል። ሜታፊዚክሱን ማወቅ አለብን የለብንም? ይህን ነገር ለመረዳት እሱ ላይ እንስማማ። ሜታፊዚክሱን ለማወቅ እኔ የጠየኩትን ጥያቄ መረዳት ነው። አንዴ ቆይ ሜታፊዚክሱን መረዳት አለብን። በቃ አውራ ችግር የለውም። አንተ አውራና ባኬን ፎርዝ እናድርገው ስላልክ እኮ ነው። ባኬን ፎርዝ እናድርገው ስላልክ ፎርዝ ስናደርገው አንተ ብቻ አንዴ ስማኝ። አንዴ አይደለም እኔ ብቻ አላወራም። ይኸው እየጠየኩህ እኮ ነው። ሜታፊዚክሱን መረዳት አለብን የለብንም? እሺ እንረዳው፣ ችግር የለውም። ቀጥል ሂድ። መረዳት አለብን የለብንም? እንረዳው፣ ቀጥል ሂድ። እንረዳው አይደለም ይህን ነገር መረዳት ይጠይቃል አይጠይቅም ነው ጉዳዩን ለማወቅ ይጠይቃል። እሺ በቃ ይጠይቃል። እሺ ሜታፊዚክስ ታውቃለህ ምን እንደሆነ? ቀጥል ሂድ። ሂድ አላውቅም። ቀጥል አስረዳኝ። ሂድ አስረዳኝ። አሁን አላቅም ስላልክ የሚጎርልብህ ምንም ነገር የለም። በእኔ ፊትም አትቀልብኝም። እውነቱን ለመናገር ማለት አሁን እንደ ቴዎሎጂያንም ስለማላይ ችግር የለም። ግን አትሊስት ግን የማናቃቸውን ነገሮች አናቅም ማለት በዛው ሄደህ ላይክ ትልቅ ነገር ለመስራት እንዳትሞክር። ችግር በቃ አንዴ ትልቅ ነገር ለመስራት እንዳትሞክር። አሁንም ቅድም እንደመለስኩልህ አሁን ልመልስልህ እችላለሁ። አሁን መጀመሪያ የፕሮሶፖንንም እኮ አልመለስከውም። በእንትን በዚህ ማለት ነው አንዴ ቆይ በዚህ በካልሲዶኒያን እና በነን ካልሲዶኒያን ክሪስቶሎጂ ላይ ፕሮሶፖን እና ሂፖስታሲስ እየተነሳ ሲነገር ስለምን እንደሚወራ ከአባቶች አንጻር ተርሞቹን እነዚህን ተርሞች ከምን አንጻር ተጠቀሟቸው የሚለውን በደንብ በማወቅ መረዳት ይጠይቃል። እና ማንነት ምንድን ነው? ራሱ ፕሮሶፖን ሲባል በክርስቶስ ውስጥ ያለው ፕሮሶፖን ምንድን ነው? ምንነትስ ምንድን ነው? ሂፖስታሲስ እና ፕሮሶፖን ልዩነቱ ምንድን ነው የሚለውን መረዳት ይጠይቃል። እና አሁን እሱ ላይ በቃ ጨርሰናል ብለ የዘጋው ዝም ብሎ እንደዚሁ ሲባረር ብቻ የሰማኸውን ነገር ነው። አሁን ይህንን ነገር ትልቅ ነገር እያደረግኩት ነው አይደለም? ታወራለህ። አንዴ እኔ ፐርሰናል አላደረግኩትም። አንዴ ቆይ ስማ፣ አላደረግኩትም። አንዴ ስማ። ኧረ እባክህን ስማ። አንዴ ጋዲ፣ አንዴ ይቅርታ። እሺ ችግር የለም። ሜታፊዚክሱን መረዳት ይጠይቃል። ምንድነው ሜታፊዚክስ? የአንድ ህልውና ያለው ነገር ስለ ባህሪው፣ ስለ ምንነቱ፣ ስለ ማንነቱ የሚያጠና ነገር ነው። ኦኬ ጠቅለል ያለ ጀነራል የሆኑ ነገር ነው እና ሜታፊዚክሱን መረዳት ይጠይቃል። አሁን ክርስቶስ ላይ ስናይ ሁል ጊዜም እንዴት መሰላችሁ? ከዘለዓለምም የነበረ የቃል አካል አለ። ምን አይነት አካል? አካል ስንል ፕሮሶፖን ማለት ነው፣ ወይም ኢንዲቪጁዋል ማለት ነው። ኢንዲቪጁዋል ማለት ነው። ሰው ከዘለዓለም የነበረው ያ ኢንዲቪጁዋል የቃል አካል ማለት ነው። ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪጁዌት የሚያደርገው።
ኢንዲቪጁዌት የሚያደርገው ያ ስጋ ማለት ነው በማን ላይ ነው? በዘላለማዊ የቃል ኢንዲቪጁዋል ላይ ነው። ስለዚህ አሁን ፊት ለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው ያ አካል ነው ስጋን ነስቶ በእርሱ ላይ ኢንዲቪጁዌት አድርጎት ተገልጦ የምናየው። ስለዛ ቅዱስ አትናቴዎስ ይመልሳል። አሁን ቅድም ኢብራሂም ለጠየቀው ጥያቄ አጌንስት ዲያሪያንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? አሃ ታዲያ ስጋውን ነጥለህ ስጋውን አላመልክም ወይ መለኮቱን አመልካለሁ ትላለህን? በፍጹም ሊሆን አይችልም ይላል። ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው። ስለዚህ የራሱ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አድርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ ነው። ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆን። በማን በኩል? በመለኮት በኩል በተዋህዶ መለኮት በኩል እንዲያ ነው። ኦኬ እሺ ጥሩ። ያው ማብራሪያ ነው የሰጠኸው። ስለዚህ ማብራሪያ ሳይሆን እኔ ፊት ለፊት እንድናወራ ነው የፈለኩት። አሁንም ስቲል እንደዛ እንድናወራ ነው የምፈልገው። ችግር የለም እናውራ። በቃ ጥሩ። የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው ይመለካል ብለህ ደግሞ እንደገና ገልጸልናል። ላይክ ምንም ሳናፍርበት እናመልከዋለን እያልከኝ ነውና ምን ማለት ነው? የክርስቶስ ስጋ ይመለካል ማለት አይመለክም። የክርስቶስ ስጋ ሳይነጣጠል አይመለክም። አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ ሁለቱ እያልን አይደለም። እንደዛ አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹአሊ ንስጥሮሳውያን በዚህ ምንድነው ሁለት ያደርጋሉ። ከዛ አንፃር ንስጥሮሳዊ ነው። ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልከን ይሄኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳውያን ማለት ነው። ሳይነጣጠል አይመለክም። ቆይ አንዴ ሳይነጣጠል ማብራሪያ ብቻ አይደለም። እንደዚህ አይደለም። ኧረ ይኸው እየመለስኩ ነው። አይዞህ። ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል። አለቀ። ወይም የመለኮት ሆኗል። የመለኮት ስጋ ፍጡርነቱ ቀርቷል። አንዴ ችግር የለም። እሱን እንዳልቀረኩ ቅድም ተናግሬያለሁ። አልቀረተም። ተመልኳል። እየተመለከ ነው። ላውራ። ቆይ አንዴ ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ። ጠቅላላ የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀርብ በመለኮት በኩል ምንድነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት። ፍጡር ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው። ከዛ በኋላ ፍጡር አይደለም። አይ ቆይ አንዴ፣ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባልከውን እያልክ ነው። ያ ፍጡሩ ስጋ ቆይ አንዴ፣ ያ ፍጡሩ ስጋ ፈጣሪ ተብሎ ይጠራል? ቆይ አንዴ ጠይቃ ልክ ሲመለሰልህ እዛው ራስህ አትፈልግም። ያ ፍጡሩ ስጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል። አሁን በተዋህዶ መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል። አሁን እኔ እያልኩ ያለሁት ምንድነው ፈጣሪ የሆነው የሚመለከው ያ ጌታ ያ አምላክ ስጋን የራሱ አደረገ። መመለኩ ይቆማል ወይ? አይቆምም። ስጋን የራሱ ስላደረገ ብቻ ስጋህን ዙር አድርግልኝና መለኮትህን ብቻ ላምልኮ አይባልም። እርሱ በቃል አፈረበትም፣ ስጋን የራሱ አድርጓል። ስለዛ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለእሱ አምልኮን ታቀርባለህ ነው። አለቀ። ይሄ ነው። ምንም ግራ የሚያጋባ ነገር ሁለቱ በአንድነት ሙሉ በሙሉ እያወራ አስወራኝ እንጂ አሁን እኮ አልሸሹም ዙር አላሉ እየጠየክ ስለሆነ ማልማል ላይ እኮ እያወራ ነው። በዚህ እኔ ማልማል ነው ማለት አንተ ማልማል ነው የምታወራው። ሁለቱ ይመለካሉ ማለትና አሁን እኔ አስወራኝ አንዴ ቆይ እባክህ ኢብራሂም አንዴ እኔ እኮ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድታወራ የምትጠብቀው እና በጣም የሚያስደንቀው አንዴ ቆይ ሁለቱም ይመለካሉ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽ እና አሁን እኔ ቅድም ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዛ የመሰለ አሁን ነገረ ክርስቶስን ስለማታውቀው ነው። ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሳሳይ ሊመስል ይችላል። ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁታል ጋይስ? በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር እና እሱ አደገኛ የስህተት ትምህርት ነው እያልኩ ያለሁት። ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ።
አሁን እሱን ለማምለክ ስጋውን ዞር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘው እንደዛው አምልኮ እናቀርባለን። ስለዚህ ያው የተረዳሁት ነገር መለኮት ምንድነው ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ቀጥል። እሺ ጥሩ በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለን። እዚህ ጋር ሲሞት የሞተው ምንድነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ ይሄንን ያልኩህ አሁን ስጋ እኮ ይሄንን እኮ ነው የምልህ። ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማን ነው? አንዴ ምን አልከኝ እስቲ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማን ነው? ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብ ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዛ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን ያየ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ? ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ የለም? አይደለም ጥያቄው። አምላክ ይሞታል አይሞታም የሚል ነው። ስለዚህ ስጋውን የሞተው አምላክ አንደኛ ጢሞቴዎስ ላይ ስጋውን የሞተው ብለህ የተከራከረክ ስለሆነ አይልም እያልኩ ነው። መጽሐፍ ቅዱሳዊ ማስረጃ የለም ብለን ካላመንን የሞተው ምንድን ነው? ምንድን? ኦኬ ኔትወርክ ይዞኛል። አንዴ ቀርታ ይሰማል። ኦኬ ይሰማል። እሺ ጥሩ። አምላክ አይሞትም። አምላክ ይሞታል ብለህ ታምናለህ? አኬ አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው? ስለ አምላክ ነው የምናወራው፣ ስለ ባህሪ አምላክ ባህሪ ይሞታል ብለህ ታምናለህ? ኩሳ እንዴ ቆይ አምላክ ተብሎ ግን በስጋ ተገልጧል። ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ምንድነው በስጋ ሳይገለጥ ስላለው ወይም አብን ባህሪ ነው የማወራው። ስለማን አምላክ በባህሪው ይሞታል ወይስ አይሞታል? እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞትም። እሱ ብቻ የማይሞት ነው የተባለው ማን ነው? እሺ ስለ አብ ነው የተነገረው። ኦኬ እሱ ብቻ የማይሞት አብ ብቻ ነው። እሺ ሌላ የሚሞት አምላክ አለ? እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህደው ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሞት ስጋ የራሱ አለ። የሚሞት ሌላ የማይሞት ነው። ኦኬ በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በሕይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ ሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ ስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞተ የሚባል አንዴ ይህንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም የሰውነቱን ባህሪ ስለያዘ ነው የሞተው አላልከኝ? አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ። ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየህም? እንዴ ቀለል አድርጊ በጌታ ስም። ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና አይ ቀጥል። ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው? ክፈቱለት። እሺ ይሁን ይክፈትለት። ኖ መረጃው ለኔ አይደለም። መረጃውን አንተ ነህ እያመጣህ ያለው። ቀጥል። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። መረጃው አልፋ ክረክረ እንዳይሆን ችግር ይከፈትልህ ነው። ኦኬ አላነበብም። ኖ አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃዬ ነው። ችግር የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማን ነው? እዚህ ጋር
በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከእግዚአብሔር ጋር ምን ማለትን ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ፣ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን የሚያስቀምጠው የእግዚአብሔር መልክና የባሪያ እግዚአብሔር አይደለም ማለት ነው ባጭሩ። ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ። እዚህ ጋር እንመለሳ። መጀመሪያ የሚቀድመው ላይ እንቀመጥና በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው። ሌላ ቦታ እኮ ሊሄድልህ እኮ አይደለም። እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ቆይ ስማኝ። ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩልህ። እዛ ኢሚዲየት ቀጣይ ጠቅስ ሁለት እዛው ነኝ እኮ የት አልሄድኩም እኔ እዛው ነኝ። መጀመሪያ ቀደም የሚለውን እንያዘው አንዴ። ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማው ነው። እሺ፣ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንድ ጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው ያዝነው። ባኪንግ ፎርዝ አሁን አንተ ሲዘመተ ባኪንግ ፎርዝ ላይ ማስረጃ ምናምን አትበለ። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። አንተ አትግቡ አንድ ኢብራሂም ያለ ማስረጃ ስለማናወራ ነው እኛ እዚህ። አንዴ ተረጋጋ። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ይላል። ማስረጃ ይዤ ነው። አይ ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዤ ነው ያወራሁት። አይ ምንም ማስረጃ ሙሉ በሙሉ ተከሳራ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ንገረኝ። ስጋ ሞተ የሚል ጥቅስ ስጠኝ። ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፉ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ይቅርታ አምላክ አለ እኔ ራሴ አግዤህ ማለት ነው። ኢየሱስ በምን ሞተ ይላል? አንዴ ኢየሱስ በምን ሞተ ይላል? እኔ እየጠየኩ ያለሁት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ እኮ ወዳጄ። ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣልህ ያለው ማስረጃ ስጠን። ይኸው ይፈትልህ ይሁን እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም ያስኬ ነገር የለም። እኮ በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋ ነው የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም ማስረጃ እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ በቃ ልሰጥ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትልህ እስቲ? እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ ተብሎ ስጋው ብቻ ሞተ ተብሎ አይጠራም። ስጋ ሞተ የሚል ጥቅስ አለ። አዎ አለ። ላሳይ ነው። ለምንድን ነው ሚዩት የምታደርጉት? ሴር ለምን አትሆኑም? አውጡለት። ያወራውን ያለው አውጡለት። ብቻህን አታውራ። አብረን እናውራ። አዎ አምላክ ቆይ አዳምጠኛ ጥቅስ እኮ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ አንዴ በቃ ያውጣው መጀመሪያ ጥቅሱን መጀመሪያ ያውጣው። ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያውጣው መጀመሪያ። አዎ በቃ አሁን ሚዩት መደረግ አለበት። ተደረጋለን። አንዴ ያውጣልህ። አንዴ አረባከ ያውጣልህ በጌታ ስም። እሺ ከዛን ያወጣውና ታነበዋለህ። ራስህ ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። ደግማችሁ ታረጋችሁ ማውራት አልፈለጋችሁም ማለት ነው። እሺ
ቁጥር 18 የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ ሚዩት ማንም አያረግም። ቀጥል። በቃ ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ካንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው አንዴ ምን አይሰማም መረጃ አንተ ከተጠየቀው ውጪ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳደረግ ትልቅ ሆነሃል። ኢብሮ ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ጥቅስ ፈልጋለሁ ማስረጃ አለኝ ብለህ የለ አስወራኝ አንዴ አስወራኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረጅም ሰዓት ስታብራራ ነበር። አንዴ ቆይ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጠህ እኮ ነው። አዎ ከችግር የለም። እሺ እንደዛ እኮ ነው አምላክ በስጋ ሞተ የሚለው ከይቅርታ ጋር በቃ እንደዛ እኮ ነው አምላክ በስጋ ሞተ የሚለውን እስቲ ስተኛ አንተ እንደ ቆይ አንዴ እባክህን የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የሚፈልግ አንዴ ለመረጃ እንደጨረስ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያለሁ። አሁን እኔ እያልኩ እኔ በደንብ አድርጌ ያሳያለሁ። ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ ኢብራሂም አቤት ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማትናገር? ኢብራሂም አንዴ ቆይ አንዴ ስማኝ። ቆይ አንዴ አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞትና ስጋ ሞት አንድ ነው? ኦኬ ካንተ ከአኪ ጋር ላቁምና ካንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም ክሊር ለማድረግ እኮ ነው ለሚሰማው ጋዲ ቆይ ተው ምክንያት ካንተ ጋር እሱ ካቃተው ካንተ ጋር ልቀጥል። ምክንያት አንስታቸው። ቆይ አንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም በለው። በቃ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገር አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ስለዛ ማስረጃ የለም ስጋ ሞተ አይባልም እያልኩ ተረጋ አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይሄንን እኮ የጠቀስኩት እኮ እኔ እኮ ነኝ። ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ስጋ ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም። ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም። ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ በጌታ ስም። ስጋው ፍጡር ነው የሚል ማስረጃ አስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ አስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም መረጃ። ችግር የለውም። እሺ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም። አላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አልወንዳ ወዳጃችን እንደዛ አይደለም ያለ ባጭሩ። እኩል አታውራ አንዴ እባክህን። ጌታ ኢየሱስ እኩል እያወራሁ አይደለም። ኧረ አትረብሽ እባክህን። ኧረ እየለመንህ ነው። በስመ አብ እንደዚህ በዚህ ደረጃ አሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጌታ በጣም እኮ ነው ታግሰን የምናወራቸው ጌታ ኢየሱስን። በስመ አብ። እሺ
ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ፣ አምላክ አልሞተም፣ ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድነው የሚባለው ከተባለ በስጋ ሞተ ነው የሚባለው። ይህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አሁን ፊት ላይ የምታዩትን አንስቼ ጠቀስኩኝ። ስለዚህ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ በቀጥታ ኧረ እንደዛ አይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል አዎ የለም ማለት በቃ አለቀ፣ ማስረጃ የለም። ታዲያ ምንድን ነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለን እንደመጣልን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረድቶ ነው እንጂ መነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይሄንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 ምዕራፍ 2 ቁጥር 6 አንድ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ አልጨረስኩም። አንተ ጨረሰ ብቻ ልትሄድ ነው ሊያብራራ አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻህን አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አንተም አብራርተሃል ራስህም። ኖ አላብራራሁም የሚለው አሁን ጭቅጭቅ ነው። ረጅም ሰዓት አዳመጥ። አንዴ እባክህን ረጅም ሰዓት አዳምጫለሁ። ላውራ ውረድ በቃ ማውራት አልፈለክም። እርግጠኛ ሆኜ በቃ እንዳታስወጡኝ። ሲሪየስሊ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞቴ የሚል አለ። በስጋ ሞቴ የተባለው ከዚህ አንጻር ነው፣ ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩኝ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራስን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱሱ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሐሳብ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ይሄ ዝም ብለን የሆነች ቦታ ላይ ብቻ አስተካክለን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ግን ሚዩት የምታደርጉኝ እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈጠር ለምንድን ነው? አንተ ረጅም ሰዓት አወራ፣ ለኔ ለምንድን ነው ድል አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድን ነው ለመማር ያወራ ነው። እባክህን እዚህ ጋር አትዋሽ። ከሰው ፊት ከ3000 ምናምን ሰው ፊት አትዋሽ ነው ከዛ በኋላ ምን ያወራሁት? አንዴ እሺ፣ ይኸው አሁንም እድሉን ሰጣለሁ። አሁንም አውራ፣ ከዛ በኋላ ወደ ፖይንት ይመለሳለሁ። ና ምንም ይሄ እድል ምናምን ለምንድን ነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው እንደምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ። አንዴ ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው። አንተ የተመቸ ነገር ላይ ብቻ ነው። እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ቦታ ላይ ብቻ ነው። ደግሞ የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር እዛ ላይ ፋሳየው በቃ የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተ ነው እዚህ ማይ ጋድ ስጋ ሞተ የሚል የለም። በነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል። ቆይ ማማዬ አንዴ ቆይ። እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ለምን ያሉታም ብታስወጡኝም ተመለሽ እመጣለሁ። አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልገውም። እንዴ እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለባት ሰዎች ጊዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንድ እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ስለ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለኩት እሱን ስለነበረ የለም ካልከኝ እርሳው አለ። በቃ የለም። ኦኬ አንተ ብቻ የፈለኩት አይሆንም። እኔ ማወራለሁ። ለምንድን ነው የኔ ጥያቄ ለምን አሰጠኝም? ለኔ ለምን ነው እድል ተሰጥቶ እኮ አብራራ። አንተ አሁን ካብራራ ቀጣይ ደግሞ እኔም ሳብራራ አንዴ ለምን ነው እድል ማሰጠኝ?
ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው ኢብራሂም? ኖ አኬ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው? ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጅ በተቻለ አቅም በል እኔ አሮ ነው እኔ ያን ያህል ማውራቱን ፈልገው ካሉንና የፖለቲክስን ለመስራት ከሆነ የመጣኸው አንመችም ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ በመቸና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር፣ ግን አይ ኬንት ማለት ለሚቆራ እዛ ላይ አንተም ማብራሪያህን አስቀምጣል፣ እኔም ማብራሪያን አስቀምጫለሁ። ህዝቡ የሰማውን ይቀበላል። የለኝም ብለሃል ማስረጃ ካሌለ የለህም ነው። ተመልሰን መጀመሪያ የተነሳው ሀሳብ እንሄዳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እርሱ የተባለው እዚህ ፖይንት ላይ እርሱ የተባለው ፖለቲካውን አውራ የለም አጣህኩ ማስረጃ ከፔንቴዎች ጋር እንደምትወሩት ብቻ አይደለም እኛ ጋር። ቆይ አንዴ እንደዚህ መላቀቅ የለም በቀላሉ ሚውት አድርጉት ጋይስ፣ በቃ ሚውት አድርጉት። አንዴ እኔ መጫጫ አልፈልግም። የመጣሁት ልጫጫ አይደለም። የእግዚአብሔር ቃል ለምንድን ነው አድርጉት? ቆይ አንዴ ስማ፣ ቆይ አንዴ ይቅርታ፣ ደግመህ እንዳታነሳ ካልተፈቀደልህ ደግመህ እንዳታነሳ። ለምንድን ነው ማለት ነው? ቆይ አንዴ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምችል ሰው ነኝ በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር ግን? አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ኤኒዌይስ ችግር የለም ብቻ በእንደነዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ፣ እግዚአብሔር ይናገረን እንጂ አታስወራኝ። ታግሰን የተወሰነ መሄድ ነውና የምትሰማኝ ከሆነ ለምን እንጣላለን? በቃ ቻው፣ መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው፣ እንደፈለግ ቻው። እሺ እንዴ በእውቀት ማውራት የሚችል ሰው ከሌለ ያለው አማራጭ መውጣት ነው። ሰው ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል የለኝም አልክ። መጽሐፍ ቅዱሱ እንደዛ አይልም ካላለ ጸጥ በላ በቃ ማይ ብራዘር አይ መጽሐፍ ቅዱሱ እንደዛ አይልም አልከኝ አይደል? ስጋ ሞተ አይደለም የሚለው በቃ ካላለ አላለ። ምን ሲጀመር ምን አታገለንስ? የሚያታግል ነገር የለም። በስጋ ሞተ የሚለው ይለያል። ለምን ይለያል ካልን በመለኮትና በትስብእት መካከል ያለውን ግንኙነትን የምትለዋ ታጠናክራለች። ውህደትን ማለት ነው። ተዋህዶን አኬ ተቋርጦ ነው አይደለ? ያኬ ነው ወጥቷል። በቃ ማማዬ እስከሚመለስ ቀጥሉ። መኩን ዮባ ማማዬ ምናምን ኤርሚ እስከሚመለስ አኬ ወጥቷል። እሺ አስገቡት። ሳቡት ወጥቶ ነው ተመልሷል። ነው እንዴ? አኬ እየተጠየቀ ነው ወይስ እንትን የተያዘው ውይይት ነው የተያዘው? ሁለት ፖይንት ተነስቶ ከሁለት ሳይድ አይ ጥያቄ ነበረ ወይ? ጠያቂ ከሆነ እኮ መልስ እኮ ነው የሚጠበቀው እንጂ አትሊስት ተጠቅስና እዚህ ጋር እንደዚህ ይላል፣ ስለዚህ ይሄ እንዴት ነው የሚገለጸው ብሎ ይጠየቃል እንጂ የትኛው እምነት ነው? እኛ ሄደን ሰው ጋር እንጠይቃለን እኮ። ስንጠይቅ ከራሳችን ማብራሪያ ይዘን ነው እንደምንጠይቀው። መጽሐፍ ቅዱስ እንደዚህ ይላል፣ በስጋ ይላል፣ ስለዚህ በስጋ የሚለው ከምን አንጻር ይታያል ይባላል እንጂ አይ በስጋ የሚለው ስጋ ነው። እኔ ምንድነው ኩሱ ተፍሲር ከኪሱ ምናምን የሚባል ነገር አለ ማለት ከኪስ እኮ አይደለም የሚተረጉም። ቃሉ ካለ ይሄ ቃል እንደዚህ ይላል፣ ስለዚህ ይሄንን አባቶች በምን መንገድ ፈቶታል? ከአባት እንደዚህ ተብሏል፣ ቅዱስ ጳውሎስ እንደዚህ ብሏል፣ መጽሐፍ ቅዱስ የጻፉትን ሰዎች እንደዚህ ብለዋል፣ መጽሐፍ ቅዱስ ላይ እንደዚህ ተገልጿል ተብሎ ከዛ በኋላ መልስ መጣ የምታዩ ሰዎች አላችሁ። እኔ አኬ ለምን ይሄ ሁሉ ሰዓት ራሱ እንደተዳረቀ እግዚአብሔር ትዕግስቱ እንዴት እንደሰጠው አላውቅም። ጥያቄ ከጠየቅ ዝም ብለህ መልስ ትሰማለህ፣ አለቀ። ከዛ ጥያቄ ካለ ከዚህ ጥቅስ አንጻር ይሄ እንዴት ይሆናል እንጂ አይ እኔ የምረዳው በዚህ መንገድ ነው። ለአንተ መረዳት አኬ መልስ አይሰጥህም። እሱ መረዳትህን ኪስ ውስጥ አደረጓል። የመጨረሻው ቀን እንገናኛለን። የአንተ አምላክ ከክርስቶስ ቁጣ ያድን እንደሆነ እናያለን ያኔ። ይመቻችሁ። ለማን አኬ ቀጥል። እሺ ሰዎቻችን ያችኛው ስልክ ይዘጋችና በዚህ ገባው ማለት ነው። እሺ በአጭሩ በቃ የተነሳው ነገር ክርስቶስ ላይ
ምንድነው ነገረ ክርስቶስ እንደዚህ ዝም ብሎ ሰዎች ማንኛውም ሰው እየተነሳ እንደዚህ ዝም ብሎ የሚያወራው አይደለም። እስልምና ላይ ብዙ ሰዎች ሲጀምር ነገረ ክርስቶስን አይረዱትም። ሜታፊዚክስ ምን እንደሆነ የማያውቅ አንድ ሰው ተነስቶ በቃ ሜታፊዚክሱን ሳያስቡ ሜታፊዚክስ ምን እንደሆነ አያውቅም፣ ግን ሜታፊዚክስ የሆኑ ጉዳዮች ላይ ገብቶ በጣም ለመተንተን ለመሞከር ሲሞክር እናያለን አንዳንድ ሰው እና አንደኛ ሜታፊዚክስ ምን እንደሆነ ራሱ ገና ጨራሹ አላውቅም ነው ያለው ወዳጃችን። እሺ ስጋ ሞተ የሚል ነገርን ሲያስቀምጥ ስጋ ሞተ ሳይሆን በስጋ ሞተ የሚለው ነው የሚገልጸው የሚል ነገርን አስቀምጥን። በስጋ ሞተ ነው የሚለው ነው የሚገልጸው። አዎ እንጂ ስጋ ሞተ የሚለው አይደለም። ክርስቶስ ላይ ማለት ነው። ክርስቶስ ላይ ከተዋህዶ በኋላ የሚገልጸው ይሄኛው ነው። የሚለው ተዋህዶን ያጸናል። ኦኬ አረ ማስረጃ አለኝ እኔ ያለ ማስረጃ አላወራም አለ። አረ ስጋ ሞተ የሚል አለ። ማስረጃ አምጣ። ጸጥ። ጥቅስ የለም። ጥቅስ የለም። ጥቅስ የለም። መጨረሻ ላይ አለኝ በቃ ይሻል ሲባል ራሴ የጠቀስኩትን ጥቅስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እዛ ላይ ስጋ ሞተ ይላል ወይስ በስጋ ሞተ? በስጋ ሞተ። ስጋ ሞተ አይደለም፣ በስጋ በስጋ ሞተ እንጂ ስጋ ሞተ አይደለም። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዚህ ስጋ ሞተ የሚል ታሪክ የታመጣ አለ ስለው መጨረሻ ላይ ሲጨንቀው በቃ ምክንያቱም ያለ ማስረጃ ስለማናወራ አወጣ ጥቅስ ሲባል ስለነበረ ሊያወጣ ስላልቻለ ምንድነው ያደረገው ወዳጃችን? በቃ መጽሐፍ ቅዱስ ላይማ ስጋው ሞተ የሚል የለም አለ። ስጋ ሞተ የሚል የለም። እንግዲህ ያው ራሱን ያለው እኔ አይደለሁም ራሱ ወዳጃችንም ያው እኔ አስቀድሜ ብዬው ነበር፣ ግን አሁን ከኔ ሐሳብ ጋር አላይን አድርጎ እኔ ከተናገርኩት ጋር ማለት ነው ስጋ ሞተ የሚል የለም። ከሌለ በቃ ተዋለቀ። ይሄ ርዕስ አስፈላጊ አይደለም። እሱ ነበር ማስረጃ አምጣልኝ ያልኩ። ያ እሱ ራሱ ይሄ ስጋ ሞተ የሚለው ከሌለ በቃ ምንም ይሄ ጉንጭ አልፋ ክርክር ብቻ ነው የሚሆነው። ስለዚህ ጉንጭ አልፋ ክርክር ስለማያስፈልግ ወዴት እንመለሳለን? አስቀድመን ወደ ተነሳንበት ወደ ፊልጵስዩስ ምዕራፍ 2 ቁጥር 6 ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ የተባለው ጌታችን ኢየሱስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ ወይም መቀማት እንደሚገባ ነገር አልቆጠረም ይላል። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እግዚአብሔር ሳይሆን ያለው በእግዚአብሔር መልክ ሲኖር ሳለ ነው የሚለው አለ። አዎ እግዚአብሔር የሚለው እዚህ ጋር አብን ነው። ከዛ በኋላ በእግዚአብሔር መልክ ሲኖር ሳለ አለ። ስለዛ በእግዚአብሔር መልክ ሲኖር ሳለ ነው ያለው። በእግዚአብሔር መልክ መኖር ማለት ግን ምን ማለት ነው? ምን ማለት ነው? በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር ተካክሎ መኖር ማለት ነው። እሱን እዛው ጋር አብራርቶታል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ወይም እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር እኩል መሆንን መተካከልን በእግዚአብሔር መልክ ስትኖር ከእግዚአብሔር ጋር መተካከል አለ፣ ከእግዚአብሔር ጋር እኩል መሆን አለ። ከዛ በኋላ ይሄ ራሱ ግን ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም የተባለው ያ ጌታ ደግሞ የባሪያን መልክ ደግሞ ያዘ ተባለ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። የባሪያን መልክ የያዘው ማን ነው? እዚህ ጋር የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር እኩል የሆነው እርሱ ከእግዚአብሔር ጋር የተካከለው ከእግዚአብሔር ጋር የተካከለው እኩል የሆነው እርሱ የባሪያን መልክ ደግሞ ያዘ። ስለዚህ የባሪያን መልክ ይዞ የመጣው እኮ እርሱ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ የተባለው ራሱ ነው። ማን? ከእግዚአብሔር ጋር የሚተካከለው ከእግዚአብሔር ጋር የተካከለው እርሱ ራሱን ባዶ አደረገ ተባለ። ስለዚህ አሁን ራሱን ባዶ አደረገ የተባለው እርሱ ለምን? የባሪያን መልክ ይዞ አለና በሰው ምሳሌ ሆኖ አለና። ቀጠል አድርጎ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ እንኳን ተባለ። ራሱን አዋረደ የተባለው ማን ነው? አምላክ ወይም በእግዚአብሔር መልክ ይኖር የነበረው ወይም ከእግዚአብሔር ጋር የተካከለው እርሱ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እሺ ማን ነው ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ተባለ አይደል? ለሞት የታዘዘ ሆነ የተባለው ማን ነው? ራሱ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር ጋር የተካከለው እኩል የሆነው ማለት ነው እርሱ ነው። ይኸው ሞት የተባለው ራሱን አዋረደ፣ የባሪያን መልክ ያዘ፣ ሰው ሆነ እየተባለ ያለው። ስለዚህ የሞተው አምላክ ነው አይደለም? ነው። እንዴት? የአብርሃምን ዘር ይዞ የባሪያን መልክ ይዞ በሰው ምሳሌ ሆኖ በምስሉ እንደ ሰው ተገኝቶ ምን አደረገ? ለሞት ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ስለዛ በአጭሩ በስጋ አምላክ ሞቶልናል። ስለዚህ የመመለክ ጉዳይ ላይም
ጌታችን ኢየሱስ ሲመለክ ስጋ እና መለኮት ሁለቱ እንደው ሁለቱ ሆነው እየተመለኩ አይነት ነገር እንደዛ አይደለም። እንደዚህ አይነት ትምህርት በእኛ ዘንድ የለም። ይሄ በጣም የተጠላ ትምህርት ነው። መለኮትና ተስብእት ሁለቱ እየተመለኩ ተብሎ አይነገርም። ሁለቱ እየተመለኩ ተብሎ አይነገርም። የሚመለክ አንድ አምላክ አለን፣ ያ አንድ ጌታ አለን። ያ አንዱ ጌታ ስጋን ይዞ መጣ። ስጋን ልክ ሲነሳ እሱ ካላፈረበት ስጋውን ማለት ነው ካላፈረበት አንተ ማንህና ነው ስጋን ዙር አድርግና ከዛ በኋላ እሰግድልሃለሁ፣ ስጋህን ዙር አድርግና ከዛ በኋላ አመልክሃለሁ የምትለው ነው። የቅዱስ አትናቴዎስ ማብራሪያ ይህንን ነው የሚያሳየው። እንደውም ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ያነሳና የዓይነ ስውሩን አይነ ስውሩን ወይም ለምጻሙን ኤኒዌይስ ሲሰግድለት ታያለህ ይላል። እና ለመስገድ ስጋህን ዞር አድርግልኝና ልስገድ አይልም። ስለዛ ምንድነው በክርስቶስ ፊት አምልኮን ስናቀርብ ለአምላክ አምልኮን እናቀርባለን። ያ አምላክ ግን ስጋን ስለያዘ በዛ ምንድነው ስጋ ራሱ በተዋህደው መለኮት በኩል የሚመለክ ሆነ። በተዋህደው ብን በኩል በተዋህደው መለኮት በኩል የሚመለክ ሆነ። የሚመለክ መለኮትን ተዋህዷልና ሰው ከዛ አንፃር የሚታይ ነው እንጂ ስጋና መለኮት በአንድ ሁለቱም የሚመለኩ ተብሎ አይደለም የሚነገረው። የሚመለከው መለኮት ስጋን የራሱ ስላደረገ በዛ በመለኮቱ ከመለኮቱ አንፃር የሚመለኩ ሆነ ተብሎ ይነገራል። ይሄ በጣም ሲምፕል ነው እና ከዛ አንፃር የሚታይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ